የበለጠ መትጋት አለብን። ትክክል ነው። ኢትዮጵያ ግን ሰላፍ አይደለችም። ልመና የሚለውም ኢትዮጵያን የሚገልጽ አይደለም። ኢትዮጵያ ከልመና ለመውጣት ጥረት እያደረገች ያለች ሀገር ናት። ከልመና ለመውጣት ሁሉንም ነገር ሁሉንም አቅም ፖቴንሻል እየተጠቀመች ያለች ሀገር ናት። ብዙ ጊዜ የምትባለውን ነገር አንተን በሚመለከት እንደ ሀገር የሚመለከትህን ጉዳይ የምታነሳውና የምጥለው ከብሔራዊ ጥቅም አንጻር ነው። የወል ትርክታችን በተንሻፈፈ በተሸራረፈ ቁጥር ጣት ቀሳሪው ተሳዳቢው ብዙ ነው። ማካፈል ችግርም ስለነበረ ስለሆነ ግንባታው ከታች ከወጣቱ ክፍል ከትምህርት ቤት ቢጀምር ጥሩ ነው የሚል ሀሳብ በስፋት ተቀምጦ ነበር። እንግዲህ የዲፕሎማሲ ቁመና የሚያድገው የሚጨምረው ብሔራዊ አቅም ሲጨምር፣ ብልጥ የሆኑ ዲፕሎማቶች የሚሟገቱ የሀገር ጥቅምን በደንብ የሚያንቀሳቅሱ ያስፈልጋል። ትክክል ነው። ችግርን፣ ውዝግብን፣ ቀውስን፣ ጦርነትን፣ ግጭትን የሚከላከል ዲፕሎማሲ ስልት ነው መከተል የሚያስፈልግ። የጋራ ቋንቋ፣ የጋራ እምነት፣ የጋራ ባህል፣ የጋራ ምን ያለው ህዝብ ነው። ይህ ህዝብ እርስ በርስ ለምን ይባላል ነው መባላትም የለበትም። ይህንን ይዞ መነሳት ደግሞ ደካማነት አይደለም፣ የዋህነት አይደለም፣ ኋላቀርነት አይደለም። አርቆ ማስተዋል። በደናቁርት ጩኸት አብሮ ዝም ብለህ እዚሁ የምትደነቃቁር ከሆነ ስራም አይኖርም። ቅድም እንዳልከው የጠጠር ጉዳይ ነው የሚመጣ። ጠጠሯ በተወረወረች ቁጥር፣ ጩኸት በመጣ ቁጥር፣ ምን በመጣ ቁጥር እሱን ለመመለስ ወዲያ የምትል ከሆነ ችግር ውስጥ ትገባለህ። ያው ከታላቁ ህዳሴ ግድብ መጠናቀቅ በኋላ እንግዲህ የአንድ ሀገር ኢኮኖሚ ከጠነከረ፣ መከላከያ ኃይሉ ከጠነከረ፣ ቴክኖሎጂ ከታጠቀ የመሰማት የመደመጥ ነገርም አብሮ ይመጣልና ታላቁ ህዳሴ ግድብ ብዙ ነገር ነው። ብሔራዊ አቅምን ለማጠንከር የተደረጉ እንቅስቃሴዎች መገለጫው አንዱ የህዳሴ ግድብ ነው። ህዳሴ ግድብ ብሔራዊ አቅምን ይጨምሯል ማለት ነው። በምን? በኢነርጂ ይጨምራል። ኢነርጂ ደግሞ በሁሉም ሴክተር ውስጥ ጉልበት ይጨምራል። የሁሉንም ሴክተር ፕሮዳክቲቪቲ ይጨምራል። ይሄ በውጭ ተሰሚነትህንም በዛው ልክ እየጨመረ ይሄዳል ማለት ነው። አሜሪካ በአዲስ አበባ ያሉትን አምባሳደሯን አስቀረችና ሌሎች ሀገራት ላይ ያሉ አምባሳደሮቿን የጠራችበት ጊዜ ነበር። እንዲህ አይነት ነገር ሲገጥም የውጭ ፖሊሲ ለውጥ ሲኖር ነው። እንግዲህ የትራምፕንም እንቅስቃሴ እያየን ስለሆነ ምንድን ነው እየተካሄደ ያለው የሚለውን ነገር ለማወቅ አምባሳደሮች ያሰማራው ሀገር ይጠራል። ኤምባሲ የሚዘጉበትም ሁኔታ አለ። አንዳንድ ጊዜ ደግሞ ቅሬታ በሚፈጠርበት ጊዜ እዛ ያለው አምባሳደር ተጠርቶ በሚመለከታቸው መስሪያ ቤቶች እንደ ውጭ ጉዳይ አይነት ይጠየቃል። ባይዘው አንድ እውነታ አለ። ቋሚ ጥቅም እንጂ ቋሚ ወዳጅም ቋሚ ጠላትም የለም የሚለው እሱን በደንብ እያየን ያለንበት ሁኔታ ነው ያለ። ጤና ይስጥልን ተመልካቾቻችን፣ ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። በዛሬው የፌርማታ እንግዳ መርሃ ግብር ኢትዮጵያ ልጆቼ የሚበሉት የሚጠጡት ሊቸገሩ ነው፣ ወጪ ገቢ ንግድን ማሳለጥ አልተቻለኝም፣ እንደ ሉዓላዊ ግዛት ከውጭ የማስገባቸውን ተመልካች ስጋት ሆኖብኛልና እንዲህ ያለ ኑሮ እስከ መቼ አለችና ኢፍትሐዊ በሆነ መንገድ የተወሰደብኝ የባህር በር ይመለስልኝ ብላ ጠየቀች። ፍትሐዊ ጥያቄ ነው፣ ብዙዎች እንደሚስማሙበት። ምን አገባሽ፣ ለምን ጠየቅሽ፣ ላንቺ ደግሞ የባህር በር ባይ የቅርብ የሩቅ ምቀኛ ተነሳባት። ይህ ወዲህ ማዶ የሆነ ነው። ወዲያ ማዶ ደግሞ በቅርቡ የሶማሌላንድ እውቅና ከእስራኤል መሰጠቱን ተከትሎ ቀጠናዊ ጂኦፖለቲካዊ ተለዋዋጭ እየሆነ መጥቷል። ኢትዮጵያ አሁናዊ ትኩረቷ ከመቀያየም በፊት የሚደረግ ግጭት አስወጋጅ ዲፕሎማሲ እንቅስቃሴ ላይ እንድታተኩር ምክንያት የሆናት አጋጣሚም መጥቷል ይላሉ የዲፕሎማቲክ ምንጮች። እውነት ይሆን የሚለውን አንስተን መልስ እንፈልጋለን። ይህንና ሌሎች ጉዳዮችን ለማንሳትና ለመወያየት እንግዳ ጋብዘናል። እንግዳዬ ቀደም ሲል የፌርማታ እንግዳዬ በነበሩ ጊዜ ከብዙ በጥቂቱ ታሪካቸውን ጠቅሼ ባጎደልኩት ይቅርታቸውን ይድረሰኝ ብዬ ነበር። የዚያን ጊዜ ስለ እንግዳዬ ያልሰማችሁ ብትኖሩ ውሃን ከጥሩ ነገርን ከስሩ እንዲሉ አበው ያልሰማችሁ የእንግዳዬን ታሪክ ሰምተን እንመለስ።
እንግዳችን በአሁኑ አርሲ ዞን በቀድሞ የአርሲ ክፍለ ሀገር ለደጋማው የአየር ንብረት ዋስትና ነው ከሚባለው ከጭላሎ ተራራ በስተግርጌ ሳጉሬ በተባለ አካባቢ ተወለዱ። የሃንቆን ምርጭ እየተራጩ ከዕድሜ ኩዮቻቸው ጋር ቆቅ ለማደን ቢደክሙም በልባቸው ያለው የተጻፈው ትምህርትና ትምህርት ብቻ ነበር። ይህ በልባቸው የተከተበው እውነት አብሮ አደግ የልጅነታቸውን ህልም እንዲኖሩ አርአያ የሆኗቸው በዘመናዊ ትምህርት አብዝተው የገፉት አጎታቸው ነበሩ። መማር እንደ ዲና እስከሚባል ድረስ ስማቸው በጉብዝና የሚነሳላቸው እንግዳዬ ጢዮ አንደኛ ደረጃ ትምህርት ቤት ገብተው ደብል እየመቱ የክፍል ቆጠራውን አሳጠሩት። 6ኛና 8ኛ ክፍል የሚሰጠውን የሚኒስትሪ ፈተና 99.9 በማምጣት ሌሎች ይጎብዙ ዘንድ ምክንያት ሆነዋቸዋል። ቀጠለና ሩቅ ለመጓዝ ከቤተሰብ እርቆ መዋልና ማደር ግድ የሚሆንበት ቀን መጣ። ደረቅ ስንቅ በትከሻቸው ደብተራቸውን በጉያቸው ይዘው የሁለተኛ ደረጃ ትምህርታቸውን ለመማር ጉዞ ወደ አሰላ ሆነ። በአሰላ ኮምፕሬሄንሲቭ ትምህርት ቤት ተምረው ከፍተኛ ነጥብ በማግኘት ለዩኒቨርሲቲ ሲያልፉ ወደ አዲስ አበባ ዩኒቨርሲቲ መጡ። በአዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ በፖለቲካል ሳይንስና ኢንተርናሽናል ሪሌሽን ትምህርት ዲግሪያቸውን ያዙ። የልጅነት ህልማቸውን እየኖሩ ነው የሚባልላቸው እንግዳዬ በልጅነት ዕድሜያቸው በሬዲዮ የሰሙትን ዜና ጧት ዛፍ ላይ ወጥተው ለሰማው ሆነ ላልሰማው ያዳመጡትን ዜና ያነቡ ነበር። ከዩኒቨርሲቲ ከወጡ በኋላ በውጭ ጉዳይ ሚኒስቴር 3ኛ ጸሐፊ ሆነው ተቀጠሩ። ከጥቂት ዓመታት በኋላ በኒውዮርክ በሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለመገኘት የወቅቱ የውጭ ጉዳይ ሚኒስትር ኮሎኔል ጎሹ ወልዴ በመሩት ልዑክ ውስጥ ሆነው ወደ ኒውዮርክ አቀኑ። ከጉባኤው በኋላ ሚኒስትሩ ኮሎኔል ጎሹ ወልዴን ጨምሮ የልዑክ ቡድን አባላት ሲቀሩ እሳቸው ግን ተው አትሂድ እየተባሉ ኢትዮጵያን አሉና ተመልሰው መጡ። በካናዳ ኦታዋ 3ኛ ጸሐፊ ሆነው ተመድበው 6 ዓመት፣ ዋሽንግተን ካውንስለር ሆነው 6 ዓመት ካገለገሉ በኋላ ወደ ውጭ ጉዳይ ሚኒስቴር ተመልሰው የፕሬስና ኢንፎርሜሽን የተሰኘውን ክፍል በአምባሳደርነት ማዕረግ በዳይሬክተርነት እንዲመሩ ተመደቡ። በመቀጠል በአምባሳደር ማዕረግ ዳይሬክተር ከነበሩበት የኃላፊነት ቦታ ተዛውረው በዚምባብዌ አምባሳደር ሆነው አገለገሉ። ከሐራሬ በኋላ ደግሞ በኢትዮጵያ ውጭ ጉዳይ መስሪያ ቤት ታሪክ የስራ ክፍል ያልነበረውንና ለመጀመሪያ ጊዜ በተቋቋመው የመስሪያ ቤቱን እንቅስቃሴ ገላጭ በሆነው ክፍል ቃል አቀባይ ሆነው ተመደቡ። ከዚህ የስራ ዘመናቸው ቀጣይ በነበረው በስዊድን አገር 4 ዓመት በአምባሳደርነት ከሰሩ በኋላ ደግሞ ወደ ዋናው መስሪያ ቤት በመምጣት ለሁለተኛ ጊዜ የውጭ ጉዳይ ሚኒስትር ቃል አቀባይ በመሆን ተመደቡ። በኬንያና በግብፅ አምባሳደር ሆነው አገራቸውን በታማኝነትና በቅንነት አገልግለዋል። በተለይ በዚምባብዌ በነበሩ ጊዜ የቀድሞ የኢትዮጵያ መንግስት ፕሬዚደንት ኮሎኔል መንግስቱ ኃይለማርያም በፖለቲካ ሽሽት በዚያ ስደተኛ ሆነው ከመኖራቸው ጋር በተያያዘ የፕሬዝደንቱ ልጆች የዜግነት መብታቸውን ለመጠየቅ ሲፈሩ የፈጸሙላቸው እኒህ የዛሬ እንግዳይ ናቸው። በግብፅ አምባሳደር በነበሩ ጊዜ ደግሞ እነ አብዱልፈታህ አልሲሲ ከአባይ ጋር በተገናኘ ህዝባቸው አእምሮ ላይ የነዙትን የሐሰት ትርክት መቋቋምና መቀልበስ ትልቅ ፈተና የነበረ ቢሆንም ከኢትዮጵያ አምላክና ከእርሳቸው እምቅ ችሎታ ጋር ተደምሮ ታሪክ ሰርተዋል። ደልድል ያለ ሰውነት አላቸው። በእግር ሲጓዙም አግኝቻቸው አውቃለሁ። ቅርጫት ኳስ ከሚወዱት የስፖርት አይነቶች አንዱ ነው። ይህ በመመልከት ደረጃ ነው። በመጠቀም በመስራት ግን እንደ ሱስ አለቅ ያላቸው የውሃ ዋና ነው። እንግዲህ በቃል አቀባይ የሥራ ዘመናቸው እኔ ሳውቃቸው ጨዋታ ያውቁበታል። ለጥያቄዎቻችን መልስ እንደሚሰጡት ሁሉ ሳይመልሱ የሚያልፉትንም ጭምር ያውቁታል። እናም እንግዳይን በጥያቄ ጠልፌ አገኛቸዋለሁ ማለት ለእኛ ለጋዜጠኞች አስቸጋሪ ነው። እንግዳይ ባለፈው ምርጫ በአዲስ አበባ የምርጫ ክልል በምርጫ ጣቢያ 20 ላይ ተወዳድረው በኢፌዴሪ የሕዝብ ተወካዮች ምክር ቤት አባል ሆነዋል። ዛሬም በድጋሚ በእናንተ በተመልካቾች ስም ባጎደልኩት ይቅርታ ይድረስልኝና በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል የተከበሩ አምባሳደር ዲና ሙፍቲ በወቅታዊና ዲፕሎማሲያዊ ጉዳዮች ላይ ልንወያይ ጥሪ አድርገንላቸው ጥሪያችንን ተቀብለው ተገኝተዋል። እንግዲህ እንኳን ደህና መጡ። እንኳን ደህና ቆያችሁን። አመሰግናለሁ። አመሰግናለሁ የተከበሩ አምባሳደር። መቼም ስለ ዲፕሎማሲው መጠንከር ስለ አገርም ሰላም ከትርክት ይነሳልና ሁሉ ነገር ሰሞኑን በጅማ የተደረገ ውይይት ነበር። ከዚህ ውይይት እንነሳ። በወል ትርክት ላይ ያተኮረ ነበር የጅማው ጉባኤና እርሶም እዛ ተካፋይ ስለነበሩ እንዴት አገኙት ከሚለው እንነሳና ወደ ሌሎች ጉዳዮቻችን እንሻገራለን። በጣም ጥሩ። በቅድሚያ እዚህ መድረክ ላይ ስለ ጋበዛችሁኝ ማመስገን እፈልጋለሁ። ሚዲያችሁ ህዝብን በማሳወቅ በማነሳሳት ለገንቢ ዓላማ በማነሳሳት ረገድ የሚያደርገው እንቅስቃሴ በጣም ጥሩ ነው። ቀጥሉበት እላለሁ።
ወደ ተጠየቀው ጥያቄ ለመሄድ ሰሞኑን ጅማ ግራንድ ናሬቲቭ ወይም ደግሞ የወል ትርክት ግንባታ ሂደትን በሚመለከት ከተለያዩ የህብረተሰብ ክፍሎች የተውጣጡ በርካታ ሰዎች ውይይት ሲያካሂዱ ነበር። በመሰረቱ ውይይት የተዘጋጀው በጅማ ዩኒቨርሲቲ በኦሮሚያ መንግስትና ይህንን የወል ትርክት ባዘጋጀው ርዕሱም ለማዘጋጀት ሲመራ የነበረው ሲያስተባብር የነበረው አንድ ተቋም ነው። እነዚህ ተቋማት በትብብር ነበር ያዘጋጁትና ዓላማው የነበረው የወል ትርክት እንዴት እንገንባ የሚል ነው። የወል ትርክት ምንድን ነው ከሚለው ተነስቶ በርካታ ምሁራን፣ የተለያዩ የህብረተሰብ ክፍሎች ሀሳብ ያቀረቡበት መጨረሻም ላይ የወል ትርክት ግንባታ ሂደት ላይ ምን አይነት አቅጣጫ መከተል አለብን የሚለውን ነገር የተቀመጠበት ጉባኤ ነው የነበረው። በጣም ብዙ ገንባይ ሀሳቦች ናቸው የተነሱት። ኢትዮጵያ ውስጥ የወል ትርክት በመፍጠር ሂደት ላይ እንቅፋት የነበሩ ነገሮች ምንድን ናቸው? ነጠላ ትርክት ላይ ያተኮርንባቸው ነገሮች ምንድን ናቸው? ያ ደግሞ ያስከተለው ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግር ምን ነበር? አሁን የወል ትርክትን በመገንባት ይህን ሀገር ጠንካራ ሆኖ ወደፊት እንዲወጣ ለማድረግ ምን መደረግ አለበት በሚለው ላይ በርካታ ውይይቶች ናቸው የተካሄዱት። በርካታ ገንቢ ሀሳቦች ናቸው የተደረጉት። ክርክሮች ነበሩ። አሳታፊ የነበረ ሁለገብ የሆነ ውይይት ተካሄደበትና ችግሮች ያለምን መሸፋፈን የተገለጹበት፣ ተግዳሮቶች ዓለም አቀፋዊ፣ አህጉራዊ፣ አገራዊ ሌሎችም ተግዳሮቶች ሁሉ የተነሱበትና አስቻይ ሁኔታዎችም እንደዚሁ በዛው ልክ ተነስተው በዝርዝር የተቀመጡበት መድረክ ነው የነበረው። በእውነቱ ገንቢ መድረክ ነው። ይህም መድረክ ልዩ የሚያደርገው በዚህ ርዕስ፣ በዚህ ደረጃ፣ በዚህ ይዘት የመጀመሪያው መሆኑ ነው። ተሳታፊዎቹ ያስቀመጡት አንዱ አደራ ይቀጥል ነው። እንዲህ አይነት መድረክ ይቀጥል፣ ጠንክሮ ይቀጥል የሚል ነው የነበረው። አምባሳደር እንደው ለዲፕሎማሲውም መጠናከር፣ ለአገረ መንግስት መጠናከር፣ ለህዝቡም ሰላም የወል ትርክትን የመሰለ ነገር የለም። ብዙ እኮ የሚያግባቡን ነገሮች አሉ፣ የሚለያዩን በጣም ጥቂት ነገሮች ናቸው። እንደው ግን አጠፉን፣ ለዚህ ዳረጉን የምንላቸው ታላላቅ ወንድሞቻችን ነው የምንወቅት፣ ወጣት የምንቀስረው ተማሪው ላይ ህፃን ትምህርት ቤት ላይ መስራቱ አይቀድምም አይሻልም ነበር? ወል እንደ መፍትሄም እዚህ ላይ እንደ ተግዳሮቶች አምዱ ተቀምጦ የነበረው የወል ትርክት ግንባታ ላይ ሁለገብ ጥረት ከታች ከመሰረቱ ግንባታዎች መሰራት አለባቸው የሚለው ነበር አንዱ የተቀመጠው አቅጣጫ። ከትምህርት ቤት ጀምሮ የወል ትርክትን ግንባታ ሂደት ማስጨበጥ፣ ማስያዝ፣ ማበረታታት የሚል ነገር ነው የነበረው። የተወሰነ የህብረተሰብ ክፍል ብቻ የሚያደርጋቸው እንቅስቃሴዎች አዋጭነት አይኖራቸውም። ሁሉን አቀፍ የሆነ ከላይ እስከ ታች የተገነባ የወል ትርክት ነው የሚያስፈልገው። እስካሁን የለያየን አንዱ ነገር የወል ትርክቶቻችን በአንድ ወገን የሚቀነቀኑ በሌላ ወገን የማይደግፉ መሆናቸው ነው። ነጠላ ትርክቱን የሚያቀነቅነውም ወገን ይህንን ነጠላ ትርክቱን ወደ ሌላው ስለማይወስደውና የማካፈል ችግርም ስለነበረ ስለሆነ ግንባታው ከታች ከወጣቱ ክፍል ከትምህርት ቤት ቢጀምር ጥሩ ነው የሚል ሀሳብ በስፋት ተቀምጦ ነበር። አዎ፣ ከዚህ ብዙ እንጠብቃለን። ምክንያቱም ትክክል የወል ትርክታችን በተንሻፈፈ በተሸራረፈ ቁጥር ጣት ቀሳሪው ተሳዳቢው ብዙ ነው። አብረውን የኖሩ በእርግጥ በመንግስት ደረጃ ገዢ ፓርቲ የሆነው የኤርትራው የሻዕቢያና የኤርትራ ሕዝብ አንድ አይደለም ብዬ አምናለሁ። በግሌ ግን ከሕዝቡ ጋር ተዋልደናል፣ ተጋብተናል፣ ተጋምደናል። ግን ያንን ውስጣችንን ያውቁ የነበሩ አሁን በመንግስት ስልጣን ላይ ያሉ የሻዕቢያ ሰዎች ናቸው እንደ መንግስት እንኳን ሳይራሩና ሳይቆጥቡ በቀደምታ በሰጡት መግለጫ መጥፎ ስድቦችን ሁሉ ሲሰረዝሩ የሰማ ነው። እኛ ጋር ባጎደል ነው የወል ትርክታችንን በመሸራረፋችን ያመጣ ነው ውጤት ነው ብዬ ስለማመን ነው። ይህን ካነሳን አይቀር አምባሳደር፣ የኤርትራ መንግስት መግለጫ ተከታትለውታል። እንዴት አገኙት?
ብዙ ጊዜ የምትባለውን ነገር አንተን በሚመለከት እንደ ሀገር የሚመለከትህን ጉዳይ የምታነሳውና የምጥለው ከብሔራዊ ጥቅም አንጻር ነው። አንድ ድርጅት፣ አንድ ተቋም፣ አንድ ሀገር፣ አንድ ጠቀሰው አይነት ሀገር ኢትዮጵያን በሚመለከት የሚያቀርባቸውን ነገሮች የምትመዝነው የምታነሳውም የምጥለውም ከአንተ ብሔራዊ ጥቅም ጋር ከኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጥቅም አንጻር ነው መሆን ያለበትና የኢትዮጵያ እየተከተለችው ያለው የዲፕሎማሲ አቅጣጫ በተቻለ መጠን በረዥም አገራዊ ጥቅም ላይ ያተኮረ ነው። ብሔራዊ ጥቅምን ከረዥም እይታ አንጻር የማየትና ያንን የመጠበቅ ነገር ነው። ይህ ማለት ምን ማለት ነው? ሌሎች ወገኖች ከራሳቸው ጥቅም ተነስተው በአንተ ላይ የሚወረውሩትን ድንጋይ አጠራቅመህ ይዘህ ቋጥረህ እንደ ሲንቅ ማድረግ እንደ መሳሪያ መጠቀም፣ ዝም ብለው የተወረወረውን እያንዳንዱን ድንጋይ እያንዳንዱን ጠጠር መልሶ መወርወር ሳይሆን የሚወረወረውን ጠጠር ይዘህ አከማችተህ ወደ ጥቅም የመቀየር ነገር ነው። ከዲፕሎማሲውም አንጻር ቅድም ውይይታችን መነሻ ላይ ያነሳው ነገር አለ። ገንቢ ፕሪምቲቭ ዲፕሎማሲ፣ ፕሬቨንቲቭ ዲፕሎማሲ ችግርን፣ ውዝግብን፣ ቀውስን፣ ጦርነትን፣ ግጭትን የሚከላከል ዲፕሎማሲ ስልት ነው መከተል የሚያስፈልገው። በየመንገዱ ስትሄድ ውሻ በጮኸ ቁጥር ድንጋይ እያነሳ የምትወረውር ከሆነ ጉልበት ታጣለህ፣ ድንጋይም ጠጠርም ያልቃል፣ አታረገውም። አንተን በሚመለከተው ለአንተ የሚወረወረውን ጠጠር ቅድም እንዳልኩት ለጥቅም ማዋል ነው የሚያስፈልገው፣ አጠራቅመህ ማለት ነው። ኢትዮጵያ በምታደርጋቸው እንቅስቃሴዎች ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ወዘተ በርካታ ጩኸቶች ከግራም ከቀኝም አሉ። እነዚህ ለሁለት ይከፈላሉ። የጥቅም የድጋፍ ጩኸቶች አሉ፣ ድምጾች አሉ። በዛው ልክ ደግሞ ይህን የሚቃረኑ አሉ። የሚቃረኑትንም በዚህ ደረጃ ነው እያየህ ምላሽ መስጠት የሚገባህ ማለት ነው። ግን ለነገሩ ለምሳሌ ኢትዮጵያ ስስታም ሀገር ናት የሚለው ነገር ኢትዮጵያን የሚመለከት አይደለም። ኢትዮጵያ ሰነፍ ናት የሚለው ነገር ኢትዮጵያን አይመለከት። ኢትዮጵያ ሰነፍ አይደለችም። በአሁኑ ሰዓት ባድወይ 24 የሚሰራ አመራር ነው። 24 ሰዓት የሚሰራ ህዝብ ነው ያለው። ህዝቡ እንዲነቃ፣ እንዲነሳሳ፣ እንዲንቀሳቀስ ነው እየተደረገ ያለው በየሴክተሩ። ስለዚህ ስንፍና እዚህ እየተከሰተ አይደለም። በዚቹ በዙሪያችን ስናየው ለምሳሌ አዲስ አበባ ከተማ 24 ሰዓት የሚሰራ ከተማ ነው። ሌሎች ትላልቅ ከተማዎችን በዛው ደረጃ እየሰሩ ያለበት ሁኔታ ነው። ይህ ተሞክሮ ገጠርም እየተስፋፋ ያለበት ሁኔታ ነው። እንደ ሀገር ስንፍና አይገልጽንም ማለት ይቻላል። እጥረቶች ይኖሩናል። እነዚህን እጥረቶች ማሻሻልና የበለጠ መስራት አለብን። ትክክል ነው። የበለጠ መትጋት አለብን። ትክክል ነው። ኢትዮጵያ ግን ሰነፍ አይደለችም። ልመና የሚለውም ኢትዮጵያን የሚገልጽ አይደለም። ኢትዮጵያ ከልመና ለመውጣት ጥረት እያደረገች ያለች ሀገር ናት። ከልመና ለመውጣት ሁሉንም ነገር፣ ሁሉንም አቅም፣ ፖቴንሻል እየተጠቀመች ያለች ሀገር ናት። በልመና ውስጥ ለመቆየት በልመና ለመሰንበት ፍላጎት እንደሌላት በደንብ የሚታይበት ሁኔታ ነው ያለው። ፍርሃት ወዘተ እየተባለም እንዲሁ ገንቢ ያልሆኑ የማይፈለጉ እንትኖች ተነስተው ቢባሉ ኢትዮጵያን አይገልጹም ማለት ነው። በጥቅሉ ነው ማለት የሚፈልገው። ይሄንን መንግስት ሰብስቦ አንድ ላይ መግለጫ የሚሰጥበት ሁኔታ ይናል። ይሄ ኔቪው ነው። ነገር ግን እነዚህ የሚባሉ ነገሮች ኢትዮጵያን የሚገልጹ አይደሉም። ግን ምንድነው እኔ አንድ ደስ የሚለኝ ነገር ለተባልከው ነገር ሁሉ ቅድም እንዳልኩት ነው። ውሻን ገልጬ ያለው ውሻ በጮኸ ቁጥር መንገድ ላይ ዝም ብለህ ተነስተህ ጠጠር አትወረውርም። ዝም ብለህ ታልፈዋለህ ማለት ነው። አንዳንዱም ነገሮች ዝም ብለህ ማለፍ ነው። ቅድም ያልኩት ፕሬቨንቲቭ ዲፕሎማሲ ገልጸዋል። የመከላከል ዲፕሎማሲ ወደ ግጭት ላለመሄድ ከማንም ጎረቤት ሀገር ጋር ኢትዮጵያ በፖሊሲዋ ውስጥ እንደተቀመጠው ግጭት አትፈልግም። ኢትዮጵያ ጦርነት አትፈልግም። በመግባባት ነው ኢትዮጵያ አብሮ መስራት የምትፈልገው። የጎረቤት ህዝባችን እኛ ህዝብ ነው። እኛም የጎረቤት ህዝቦች ጥቅም የጎረቤት ህዝቦች ጥቅም ደግሞ እኛም ጥቅም እንደሆነ ነው የምንገምተውና እንዲህ አይነት አሳታፊነት የመስጠት ፍላጎት ያለበት ደረጃ ነው ኢትዮጵያ ያለችው እና እንደ ስስታም የምትገለጽ አይደለችም። እንደ ግሪን ሌጋሲ እኮ ለጎረቤት ሀገሮች ሰጥተናል። ይህ ስስትን አይገልጽም። የግሪን ሌጋሲ ተሞክሮ ኢትዮጵያ ያለው ለጎረቤት ሀገሮች ለተወሰኑት ተሰጥቷል። ከዚህ ተሞክሮ እንዲጠቀሙ ተደርጓል።
አፍሪካ ህብረት እናስተናግዳለን። ሌሎች ዓለም አቀፍ ተቋማት እዚህ አካባቢ አሉ። ምናልባትም በአፍሪካ ውስጥ ከፍተኛ የዲፕሎማቲክ ከተማ የሆነችበት ሁኔታ አለ። ስስትን አይገልጽም። እንደውም እንግዳ ተቀባይነታችን ነው የሚታወቀውና እነዚህ ነገሮች ዝም ብሎ በጥቅሉ ለማንሳት ፈልጌ ነው። ብዙም እንደው በዚህ ላይ እንትን ብሎ ይህ ምን አባቱ እንደዚህ የሚል ነገር አያስፈልግም። እንኳን በምንከተለው ዲፕሎማሲ አቅጣጫ ቀርቶ እንዲሁም ኢትዮጵያ እንደዚህ አይነት ነገር ቸኩሎ የምናገርም ነገርም እኮ የላትም። እንደው ግን ስንፍና የሚለው ነገር እኔ ያለሁበትን ሁኔታ ጓዳዬ ምን እንደሚመስል ደጃፌ ምን እንደሚመስል እያወቅኩት ሰውን ሰነፍ ብዬ ስል የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ብቻ የጥንካሬ ምልክት አይደለም። ኤግዛክትሊ እሱ እኮ ነው። ያ ግድብ የት ይደርሳል የተባለ ግድብ በፍጹም አይሞክርም የተባለ ነገር በታሪክ ስም ጠላቶች ያሉት ፕሮጀክት በእያንዳንዱ ኢትዮጵያዊ ከትንሽ እስከ ትልቅ ከባለ ሀብት እስካልያዘ ድረስ በሙሉ በገንዘብ፣ በእውቀት፣ በጉልበት፣ በጸሎት ጭምር ያለቀ ነው። እዛ ላይ ኢትዮጵያውያን ሰነፎች ናቸው ተብሎ የሚባልበትም ምክንያት የለም። ሰነፎች አይደሉም። የሚሰምኩበትም ምክንያት የለም። ይበልጥ መጠንከር አለባቸው፣ ይበልጥ መጎበዝ አለባቸው፣ ይበልጥ ታታሪ መሆን አለባቸው የሚለውን ጊዜ እንወስደዋለን። ምክንያቱም ዳይናሚክ ነው። ታታሪነት፣ ጥንካሬ እየተቀያየረ ነው የሚሄደው። አንድ አይነት ስታንዳርድ የለውም። በየፕሮጀክቱ ሊቀያየር ይችላል። በተረፈ ግን ኢትዮጵያ በዚህ ደረጃ ነው የሚታየው። ጥሩ ምሳሌ ነው ያነሳው። የህዳሴ ግድብ የኢትዮጵያን ህዝብ ጥንካሬ፣ ዲሊጀንት መሆኑን በደንብ ያሳየ ነው። እንደው አንዳንድ ጊዜ የራስን ገበና ለመደበቅ በሚደረግ መፍጨርጨር ሰው ላይ ጣት ሲቀሰር የራስን አለማወቅ ይመስላል። የዛን ሰው እንግዲህ ስንፍናውም ስስቱም አንዳንድ ሰዎች ምን ይላሉ እንግዲህ አሁንም እያወራሁኝ ያለሁት ከጉምቱ ዲፕሎማት ጋር ስለሆነ አምላለሱን ስለማቀው ነው። የእርስዎን አምላለስ የምጠነቀቀው የተከበሩ አምባሳደር፣ ለኢትዮጵያ ባህር በር በሰጥቶ መቀበል እንኳን እንጠቀም እየተባለ አንዳንድ ሀገራት ለአሸባሪ ቡድኖች ደሴትን የመስጠት ደረጃ ላይ ሲደርሱ ከዚህ በለጠ ስስታምነት ምን አለ የሚሉ ሰዎች አሉ። ስንፍናን በተመለከተ አሁንም ቅኝ ገዢዎች ትተውት በሄዱት አይነት ልክ ነው ያለው። ከተማው የሰለጠነ ነገር የለም፣ የረባ የውሃ መስመር፣ የረባ የመብራት መስመር የለም። እነዚህ የራሳቸው ህዝባቸው ለምን ለእኛ ሳልተሰራም በጎረቤት የምናየው ነገር ብለው እንዳይጠይቁ የሚያደርጉት ምክንያት ነው ይላሉ። በዚህ ይስማሙ ይሆን እርስዎ? እኛ በኢትዮጵያ በኩል ሁልጊዜም ምንድነው በዋናነት በብሔራዊ ጉዳዩ ላይ ነው የምታተኩረው። የኢትዮጵያ ብሔራዊ ጉዳይ ደግሞ ማንንም ጥቅም የሚጻረር የሚጎዳ የሚጋፋ አይደለም። እያልን ያለነው እኮ የአፍሪካ ህብረት ዋና ከተማ የሆንበትም አንዱ ትልቁ ምስጢር አፍሪካ ህብረት አፍሪካ አንድነት ድርጅት ምስረታ ጀምሮ እስከ አፍሪካ ህብረት መምጣት እነዚህ በየጊዜው አፍሪካን አንድ ለማድረግ የሚደረጉትን የሚንቀሳቀሱ አጀንዳዎችን በመግፋት ኢትዮጵያ ግንባር ቀደም ሀገር ናት። ስለዚህ እዛ ውስጥ ማንንም አፍሪካዊ ሀገር እንኳን ጎረቤት ሀገር የመግፋት ፍላጎት የላትም ኢትዮጵያ። ይህ በደንብ ይታወቃል። ይሄ ያልገባቸው፣ ይሄን ያልተረዱ፣ ይሄን አውቆ ደግሞ የሚያንቀሳቅሱ ወገኖች የሚሰሩት ነገር የራሳቸው ጉዳይ ነው። የባህር በርንም በተመለከተ እኮ ኢትዮጵያ ዛሬ እያለች ያለችው የሌለን ነገር አለ የጠየቀችው በታሪክ የነበራትን በመልክዓ ምድራዊ አቀማመጥ አጠገቧ ያለውን አሁን ደግሞ እያደገ ከሚሄደው ህዝቧ ኢኮኖሚው አንጻር ደግሞ አስፈላጊነቱ ግልጽ የወጣን ነገር ነው። የኢትዮጵያ እድገት የኢትዮጵያ ጥቅም መጠበቅ ማለት ደግሞ የጎረቤት ሀገሮች ጥቅም መጠበቅ ጭምር ነው። ምክንያቱም የጎረቤት ሀገሮች ጉዳት እኛን እንደሚጎዳ እናውቃለን። አይምጣና አንድ ጎረቤት ህዝብ ተጎዳ ማለት ይህን በተግባር እያየ ነው ያለነው ነገር ነው። ተሰዶ እኛ ጋር ነው የሚመጣው፣ እኛ ጋር ነው ሸክም የሚሆነው። እኛም ጋር ጉዳት ካለ እዛ ጋር እንደዛ ነው የሚሆነው። ይሄንን ከግምት በማስገባት ነው ኢትዮጵያ አሁን ያነሳቸው ሀገሮች ስደተኞች እዚህ አሉ፣ ዜጎቻቸው እዚህ አሉ። ሌሎች የጎረቤት ሀገሮች ባለመታደል ችግር ውስጥ የገቡ ሀገሮች ዜጎች እዚህ አሉ። ቤኒሻንጉልን ሄዶ ማየት ይቻላል። ከጎረቤት ሀገሮች ከሱዳን፣ ከደቡብ ሱዳን እዚያ ያለውን ህዝብ ብዛት እና ኢትዮጵያ ባህር በር ብታገኝም ለማግኘት የምታደርገው እንትን
ከታሪካዊነቱ ከመልክዓ ምድራዊ አቀማመጥ ከኢኮኖሚያዊ ፍላጎት ከማህበራዊ ፍላጎት በላይም አልፎ ለጎረቤት ሀገሮች ጭምር ጠቀሜታ አለው በሚል ነው። እንግዲህ ምናልባት አንድ ሕፃን ስለ ጣፋጭ ነገር ላያውቅ ይችላል። ከቀመሰ በኋላ ነው የሚያውቀው። እድል ጠብቀህ እስክጣፍጠው ድረስ ማቅመስ ነው ይዘኸው ማለት ነው። በጣም የሚጣፍጥ ምግብ ሊወረውር ይችላል፣ ሊጋፋ ይችላል። ቀስ ብለህ ታቀምሰዋለህ እና በዚህ ደረጃ ጭምር መሄድ አለብህ። ማቹሪቲ ይጠይቃል፣ ትዕግስት ይጠይቃል እና ዝም ብሎ ያልገባውን የሚያላዝነውን ኃይል እየተከታተልክም ስለ እሱ መጨነቅም አስፈላጊ አይኖርም። ምን እንደሆነ መነሻውን ከተረዳሁና ከተገነዘብክ የሚሻለውን እንደውም ከተቻለ እሱንም ለመጥቀም ልክ ቅድም ሕፃን እንዳልኩ ሕፃን ጣፋጭ ነገር አያውቅም። አይስክሪም ሊወረውርብህ ይችላል። ከቀመሰ በኋላ ግን አይወረውርም አይደል? ስለዚህ እንደዚህ አይነት ነገር ነው መሰራት ያለበትና በዲፕሎማሲው ዓለም ደግሞ ማግናኒሚቲ የሚባል ነገር አለ። ከፍ አድርገህ መሄድ አለብህ። ፍላይትን ከፍ አድርገህ ነው መሄድ ያለብህ እንጂ በደናቁርት ጩኸት አብሮ ዝም ብለህ እዚሁ የምትደነቃቁር ከሆነ ስራም አይኖርም። ቅድም እንዳልከው የጠጠር ጉዳይ ነው የሚመጣ። ጠጠሯ በተወረወረች ቁጥር ጩኸት በመጣ ቁጥር ምን በመጣ ቁጥር እሱን ለመመለስ ወዲያ የምትል ከሆነ ችግር ውስጥ ትገባለህ እና ጊዜ አይኖርም። ስራ ላይ ማተኮር መነሻ መሆን ነው። አንድ በጣም ደስ የሚለኝ ኢምፕሬስ የሚያደርገኝ የፈረንጆች ተረት አለ። ኖቦዲ ኪክስ ኤ ዴድ ዶግ ይላል። የሞተን ውሻ ማንም አይረግጠው። ለምን? ሞቷል። አይነክስህም፣ አይጮህብህም፣ አይረብሽህም። ዝም ብለህ ነው የምታልፈው። ጩኸት እኮ ሲበዛብህ ራሱ የመኖርህ ምልክት ነው እኮ፣ የጥንካሬህ ምልክት ነው። ሁልጊዜም ትክክል ነው ማለት አይደለም፣ ሁልጊዜም እንደዛ ነው ማለት አይደለም። ግን ከሞላ ጎደል ኢዮብን እያየ ኢዮብ ላይ ጧት ማታ እጅ የሚቀስር ሰው፣ ጣቱን የሚቀስር ሰው ኢዮብ አላይቭ መሆኑን ነው የሚያመለክተው። ይህንን ከዚህ አንጻር ነው ማየት እንጂ እዚህ ላይ ብዙም ጊዜን ማጥፋት ጉልበትን ማጥፋት። አይስክሬሙን ጋርና ሕፃኑ ጋር እንመለስ በደንብ እንዲጸዳ ለተመልካቾች። አይስክሬሙ ጣፋጭ ነው አይደለም እስኪል ድረስ ቢመርህም ታቀምሰዋል፣ ቢቀዘቅዝም እያል ግን ስናቀምሰው ታቅፈ ነው መታቀፍም ማዘልም ይከብዳል አይደለም ወይ? አንቀልባው ይከብዳል። ለዚህ ሁሉ መስዋዕትነት መክፈል አለብን። ዲሲት ይሄ ለጋራ ግንኙነት፣ ለሰላም፣ ለእድገት፣ ለሀገራዊ ጉዳይ፣ ለብሔራዊ ጉዳይ ከዛም አልፎ ደግሞ በሪጅን ደረጃ ለምትፈልገው ነገር የምትከፍለው ዋጋ ነው። ልክ ቅድሙ ሕፃንህ ልጅህ ነው፣ ተሳስቷል፣ አያውቀውም። ሕፃንነት ነው እንደዚህ ያደረገው። አንቀልባ ላይ ይዘው ነው የምትሄደው። እንደዚህ አድርገም አይስክሬም እሱን ልታቀምሰው ትችላለህ። እስከዛ ጭምር ትሄዳለህ ነው እንዳልከው። ትዕግስትም ሊሚት አለው። የማይታዘል የማታባብለው ጣፋጭ መሆኑን የማይረዳ ከሆነ አስቸጋሪ ነው የሚሆነው። ምናልባት ይሄ ሎጂክ ሙሉ በሙሉ ይሄን ላይዝ ይችላል፣ ግን በዛ ደረጃ ጭምር ማየት ነው። ምክንያቱም ኢትዮጵያ የምታደርገው ነገር አሁን ትላልቅ አጀንዳዎች እኮ አሉ በአፍሪካ ደረጃ። ለምሳሌ ኢጋድ የሚባል እኛም ጎረቤት ሀገሮች በሙሉ አባል የሆንበት ተቋም የተመሰረተበት አንዱ ነገር እነዚህን የጎረቤት ሀገሮችን አንድ አድርገው ለማስተሳሰር ነው። በኢኮኖሚ በማህበራዊ ኑሮ በምናምን የአፍሪካ ህብረት ዓላማ እሱ ነው። 2060 አጀንዳ የሚባለው አፍሪካ ውስጥ በ2060 በአፍሪካ ሀገሮች መካከል ድንበር እንዳይኖር፣ ቪዛ እንዳይኖር፣ አንድ እንዲሆኑ ከአንዱ ተነስተ ሌላው ጋር በቀላሉ እንድትሄድ ለማድረግ ጭምር ነው። ሌሎችም አሁን የታደሉ ሀገሮች እዚህ ላይ ደረሱ አሉ። አውሮፓ ህብረትን ማለት ይቻላል። በሁለተኛ ዓለም ጦርነት እኮ እንደ አውሮፓ ህብረት እርስ በርስ የተገዳደለ አልነበረም፣ ለሁለት ተከፍለው ማለት ነው። ዛሬ ግን በአንድ ሳንቲም በዩሮ ይነግዳሉ። ዛሬ ያለ ቪዛ ከፈረንሳይ ተነስተ ጀርመን ትገባል። ሁለቱ አሁን የጠቀስኩ ሀገሮች የተለያየ ካምፕ ውስጥ ሆነው እርስ በርስ ተባልተው ነበር በሁለተኛው ዓለም ጦርነት ጊዜ። ግን ዛሬ በአንድ ሳንቲም ይነግዳል። ዛሬ በአንድ ቪዛ፣ ዛሬ በአንድ ጉዳይ ላይ የጋራ አቋም ይዘው ነው የሚንቀሳቀሱት። ለአንድ የጋራ ሰላም ነው የሚሰሩት። እኛስ ምንድን ነው ወደዚህ የማናስበው? አፍሪካ ህብረት፣ አፍሪካነት ድርጅት ሲመሰረት እኮ አባቶቻችን ያኔ ይሄን አስበው ነው አንድ ነው። ዛሬም 3 ክርክሮች ነበሩ ያኔ እኮ አፍሪካ አንድነት ድርጅት ከአሁኑ ጀምሮ አፍሪካ አንድ ባንዲራ፣ አንድ ሰንደቅ ዓላማ፣ አንድ ብሔራዊ መዝሙር ተብሎ ሁሉ ነበር። የለም ቀስ ብሎ በሂደት ይምጣ ተብሎ ነው።
ያ ሂደት እንግዲህ አሁን በኢጋድ ሳዲክ የሚባል ደቡብ አፍሪካ ያሉ ሀገሮች የተባበሩበት አለ። ኢኳስ የሚባል ምዕራብ አፍሪካ ሀገሮች አሉ። እነዚህ ሀገሮች ቀስ እያሉ እርስ በርስ ከተዋህዱ በኋላ አንድ እንሆናለን የሚል አለ። ስለዚህ እኛም እንኳን ትላንተኛ አካል የነበረ አብረውን የነበር የጋራ ባህል ያለን የጋራ ቋንቋ ያለን ህዝብ ጋር ያለን ግንኙነት ጥሩ ቢሆን መመኘት እኮ ደካማነት አይደለም። ኢትዮጵያ ደግሞ የዚህ የጎረቤት ሀገሮች በሙሉ እናት ናት። ተልሚስቲ እዚህ ጎረቤት ሀገሮች ውስጥ ኢትዮጵያ ያልሆነ የሌለበት ሶማሊያን ብትወስድ አብዛኛው የሶማሌ ዜጋ ሶማሊኛ ተናጋሪ ኢትዮጵያዊ ነው። ኢትዮጵያዊ ሶማሌን እዚህ ነው ያለው። ኬንያ ውስጥ አሁን ኦሮምኛ ተናጋሪ ህዝብ እዚህ ቦረና ያለው አንድ አይነት ህዝብ ነው። ኤርትራ ውስጥ አብዛኛው ትግርኛ ተናጋሪ ኢትዮጵያ ውስጥ ነው ያለው። ኢትዮጵያዊ ትግራይ ማለት ነው። ጅቡቲን ብትወስድ ሁለቱም አፋር ሚሳም ሁለቱም ጎሳዎች ኢትዮጵያዊ እንትኖች ናቸው። ኢትዮጵያ እኮ ይሄ በኮሎኒ ምክንያት በቅኝ አገዛዝ ምክንያት እርስ በርስ አንፎርቹኔትሊ የተከፋፈለ ሀገር ነው እንጂ አንድ አይነት ህዝብ እኮ ነው ያለው። የጋራ ቋንቋ፣ የጋራ እምነት፣ የጋራ ባህል፣ የጋራ ምን ያለው ህዝብ ነው። ይህ ህዝብ እርስ በርስ ለምን ይባላል ነው? መባላትም የለበትም። ይህንን ይዞ መነሳት ደግሞ ደካማነት አይደለም፣ የዋህነት አይደለም፣ ኋላቀርነት አይደለም፣ አርቆ ማስተዋል ነው። ሩቅ አስቦ መንቀሳቀስ ነው። በዲፕሎማሲው ዓለም ይሄንን ደግሞ ነድፎ በዚህ ስራ መስራት ያስፈልጋል። ዋጋ አለው። ዴፊኒትሊ የሚያስከፍለው ዋጋ አለው። ኮስቲ ቅድም እንደ ህፃኑ እንዳነሳሁ ማለት ነው። ምናልባት የቅኝ ገዢዎቻቸውን ያጋቡባቸውን ያሳደጉበትን ባህል አለመርሳት ከዛ አለመላቀቅ ምክንያት ይሁን ወላ አንዱ ትልቁ ችግር እኮ በአፍሪካ ውስጥ ቅኝ ገዢዎችም የተከሉት አለ። ችግራችንን ኤክስተርናላይዝ ውጫዊ ለማድረግ አይደለም። የእኛን ስንፍና ምክንያታዊ ለማድረግ አይደለም። እኛ ስንፍና እንዳለው ነው። ምክንያቱም የእነሱን ደባ መቀበል የእነሱን ተንኮል መቀበል ድክመት ነው አይደል? ነገር ግን እነሱም ኢንትረስት አላቸው። እነዚህ አሁን አፍሪካ ሀገሮች ውስጥ ግጭቶች አሉ። እንዳይተረጎም ስንፍና ማለት የእነሱን የመቀበሉ ጉዳይ ላይ እንጂ የስራ መስራት ስንፍና አይደለም። ባይ ዘ ዌይ ቀደም ሲል ካነሳ ነው ጋር ኤግዛክትሊ ባይ ዘ ዌይ አፍሪካ ውስጥ እኮ በአፍሪካም ታዳጊ ሀገሮች በሙሉ ስናይ ጦርነትን በምንመለከት በጊዜ ጦርነት ውስጥ ኢንትረስት ያላቸው ወገኖች አሉ። ትላልቅ የመሳሪያ ኢንዱስትሪዎች ባዙቃ፣ ታንክ፣ ጥይት፣ መትረየስ የሚፈበረከው ባደጉት ሀገሮች ነው። እነሷን ጦርነት ካቆሙ ቆይተዋል። የት ነው ይሄ መሳሪያ ስራ ላይ የሚውለው? እንደኛው አይነት ያልታደለ አካባቢ ነው ይሄ መሆን ይሄን። ስለዚህ ኢንትረስት አላቸው። ጄኑን የሆነ ወዳጅነት እንዲኖር፣ ሰላም እንዲኖር፣ መረጋጋት እንዲኖር አይፈልጉም። ምክንያቱም አለበለዚያ ባዙቃ ነው የት ነው የሚሸጡት? ታንኩን የተሸጣሉ? የለም። አውሮፓ ውስጥ የለም አሁን ጦርነት የለም። አየርላንድ መጨረሻ ግጭት ነበር፣ የለም። ሰሜን አሜሪካን ጦርነት የለም። ካናዳ፣ አሜሪካ የምትለው ሰላም ነው። አውሮፓ በአብዛኛው ባይላርች ምናልባት አሁን ዩክሬንና የራሽያ ካለው ጦርነት በስተቀር። ስለዚህ እቺ ፍላጎት አለች ነው የውጭ እንትንም አለ። ይሄ ማለት ግን ይሄ ውጭው ፍላጎት እኮ አንተ ላይ ተጽዕኖ ፈጥሮ አንተን የሚያንቀሳቅስ መጠቀሚያ የሚያደርግ አንተ ደካማ ስትሆን ይህንን መቀበል አያስፈልግም ነው። ይህን መታገል ያስፈልጋል። በዚህ ላይ በንቃት መንቀሳቀስ ያስፈልጋል። ኢትዮጵያ አሁን በዚህ ደረጃ የሚታማ ሀገር አይደለም። ቅኝ ተገዥም አልነበረችም። ለቅኝ ግዛት የወረሯትንም የሞከሯትንም ኦልሬዲ አሸንፋ ታሪክ ሰርታ ያለፈች ሀገር ናት። ያን መንፈስ አሁንም ማቆየት ይጠይቃል አጠናክሮ። ቅኝ ግዛትን ሌሎቹ የነጻነትን በዓል ሲያከብሩ እሷ የድል በዓል ነው የምታከብረው ሁልጊዜም እና ምናልባት የታሪካዊ ጠላቶቻችን የሚረጩትም ገንዘብ እና የባንዳዎች መብዛትም የራሱን የቻለ አስተዋጽኦ አለው የሚሉ ሰዎች አሉ። ምናልባት ከዚህ ጋር በተገናኘ አሁን በጠመንጃ ነው ሀሳባችንን የምንገልጸው ጥያቄያችንን የምናስመልሰው ይሉ የነበሩ ወገኖች ውስጥ አብዛኞቹ በሚባል በሰላሙ መንገድ መንግስት ያደረገውን ጥሪ ተሰምተው እየተመለሱ ነው። የእነዚህ ሰዎች ወደ ሰላም መምጣት ታሪካዊ ጠላቶቻችንና አንዳንድ ጎረቤቶቻችን ሊያሰናክሉን የፈለጉበትን ህልማቸውን ህልምልም ያደርገዋል ብለው ያስባሉ? ኦፍኮርስ ቅድም ያልኩትን የውስጥ ቀዳዳ ሙሉ በሙሉ ባይዘጋውም ይደፍነዋል፣ ያጠበዋል።
መግቢያ ያሳጣል። ወል ይሄ ተመስገን የሚያሰኝ ነው። በጣም ሳሉት የምታከብሩ ሴሌብሬት የምታደርገው ነው። ሰላማዊ የሆነ የመደራደሪያ መንገድ እያለ ለምን ጠመንጃ ያስፈልጋል? እንነጋገር፣ እንደራደር፣ ስካይ ዘ ሊሚት ብሏል። አሁን ይህን ደግሞ የመመቻቻል ለምሳሌ የዚህ የዲያሎግ ኮሚሽን የምንለው ይሄ ካለ ይሄ መድረክ ካለ መገዳደል ምን አስፈለገ? ወደዛ ምን ወሰደን? ስለዚህ ወደ ሰላማዊ መድረክ ወደ ሰላማዊ ቀጠና እየመጡ ያሉ ወገኖቻችን መብዛት እየጨመረ መሄድ ደግሞ እነዛን ፍራስትሬት ያደርጋል። ቅድም ያልካቸው እነሱ ደግሞ ፍራስትሬት ባደረጉ ቁጥር ፕሮጀክታቸውን ከፍ እያደረጉ መደለል፣ መሳብ፣ ይህን ቀዳዳ ለማስፋት የሚያደርጉትን ስራ ይቀጥሉበታል። ይህንም አውቀን ነው መንቀሳቀስ የሚያስፈልገው ማለት ነው። እንደው ከታላቁ ህዳሴ ግድብ መጠናቀቅ በኋላ እንግዲህ የአንድ ሀገር ኢኮኖሚክ ከጠነከረ፣ መከላከያ ኃይሉ ከጠነከረ፣ ቴክኖሎጂ ከታጠቀ የመሰማት የመደመጥ ነገርም አብሮ ይመጣልና ታላቁ ህዳሴ ግድብ ብዙ ነገር ነው። በትርክት ያገናኘናል፣ አንድ ያደርገናል። በገቢው ከሱ በኋላ በተሰሩ ስራዎችም አሁን ከሱ በስተግርጌ ልናደርግ ካሰብነው አንጻር ብዙ ነገር ይጠበቃልና ከዛ ከግድቡ መጠናቀቅ በኋላ የኢትዮጵያ ዲፕሎማሲያዊ ቁመና እንዴት ይገለጻል? ከዛ ወደ አጎራባቾቹ እመጣለሁ። ወል እንግዲህ የዲፕሎማሲ ቁመና የሚያድገው የሚጨምረው ብሔራዊ አቅም ሲጨምር፣ ብልጥ የሆኑ ዲፕሎማቶች የሚሟገቱ የሀገር ጥቅምን በደንብ የሚያንቀሳቅሱ ያስፈልግሃል። ትክክል ነው። በርካታ ኤምባሲዎች፣ ቆንስላ ጽሕፈት ቤቶች ውጭ ያስፈልግሃል። ትክክል ነው። በዋናነት ግን የተሳካ ዲፕሎማሲ ማካሄድ የምትችለው ብሔራዊ አቅም ስትገነባ ነው። ብሔራዊ አቅም ደግሞ የሚባሉት ነገሮች የኢኮኖሚ አቅም ነው፣ ማህበራዊ አቅም ነው፣ ወታደራዊ አቅም ነው። እነዚህ ናቸው። ባህላዊ አቅም ናቸው። አንዳንዶቹ ሶፍት ፓወር የሚሏቸው አሉ፣ ሀርድ ፓወር። እነዚህ ወታደራዊ አቅም ጭምር ማለት ነው። ይህን ሲኖርህ ትደመጣል። ይህን ሲኖርህ ከአንተ ጋር መስራት የሚፈልጉ አገሮች ይበዛሉ፣ ወገኖች ይበዛሉ። ለምሳሌ ኢኮኖሚ ጠንካራ ሲሆን በንግድ ከአንተ ጋር የሚተሳሰሩ አገሮች ይበዛሉ፣ ወገኖች ይበዛሉ ማለት ነው። በቴክኖሎጂ ከአንተ ጋር ለመተሳሰር፣ በቱሪዝም ወደዚህ መጥቶ አገር ለመጎብኘት ወዘተ። ብሔራዊ አቅምን ለማጠንከር የተደረጉ እንቅስቃሴዎች መገለጫው አንዱ የህዳሴ ግድብ ነው። ህዳሴ ግድብ ብሔራዊ አቅምን ይጨምሯል ማለት ነው። በምን? በኢነርጂ ይጨምራል። ኢነርጂ ደግሞ በሁሉም ሴክተር ውስጥ ጉልበት ይጨምራል። የሁሉንም ሴክተር ፕሮዳክቲቪቲ ይጨምራል። ይሄ በውጭ ተሰሚነትህንም በዛው ልክ እየጨመረ ይሄዳል ማለት ነው። ብሔራዊ አቅምህን ከፍ አድርጎታል። ብሔራዊ አቅም ከፍ ማለት ደግሞ የዲፕሎማሲ ከፍታ ያመጣል ማለት ነው። እንደዚሁ አይነት ሌሎች ብሔራዊ ፕሮጀክቶች እንደዚህ የተጀመሩ አሉ። ለዲፕሎማሲ ቁመና ከፍተኛ አስተዋጽኦ የሚያደርጉ አሁን ለምሳሌ እንደ የማዳበሪያ ፕሮጀክት አይነት፣ ኒኩለርን ለሰላማዊ ዓላማ የመጠቀም ፕሮጀክት፣ እነዚህ ትላልቅ ብሔራዊ አቅሞች ናቸው። በርካታ መኖሪያ ቤቶችን ለመስራት የተያዘው አቅም ፕሮጀክት፣ ኢኮኖሚካል አሁን ቪቪድሊ የምናያቸው አሉ። ለምሳሌ በአፍሪካ ውስጥ ትልቁን አውሮፕላን ጣቢያ ለመመስረት በቀደም የተጣለው መሰረት ጭምር የመሳሰሉት ማረፊያ፣ እነዚህ ሁሉ ብሔራዊ አቅምህን ይጨምራሉ። ብሔራዊ አቅም ጨመረ ማለት የዲፕሎማሲ አቅም ከፍታ ጨመረ ማለት ነው። ስለዚህ በትርጉሙ የህዳሴ ግድብ በራሱ ብሔራዊ አቅምን ከማሳደግ አንጻር የዲፕሎማሲ ከፍታን ፈጥሯል፣ አምጥቷል። ለዚህ አስተዋጽኦ አድርጓል ማለት ይቻላል። እንዲህ ከሆነ ታዲያ የተከበሩ አምባሳደር ከደቡብ ሱዳን ጋር ተያይዞ የሚነሳ ጉዳይ አለ። ለአገር ሰላምና እርስዎን አውቃለሁ፣ አሁንም ደግሜ ልናገር፣ የሚመልሱትና የማይመልሱትን በዛም ፈተናም ስለሆነውብኝ ስለሚያውቁ ነው። የተከበሩ አምባሳደር የማይነገር ከሆነ ሊያልፉልኝ ይችላሉ ለማለት ፈልጌ ነው። ከደቡብ ሱዳን ጋር ተያይዞ የሚነሳ ጉዳይ አለ። ድንበር ጣሰች፣ ወታደር ማሰልጠኛም ስፍራ ሰጠች ኢትዮጵያ የሚባል ነገርን ተከትሎ ደግሞ ከመንግስት የሚሰማ መልስ የለም። ይህን ማድረግ ለፈጠራ ትርክት አራማጆች በር መክፈት አይሆንም ወይ? ከሉዓላዊነት አኳያ የሚመለስ ከሆነ ወል መረጃ ፈጣን ነው ዛሬ። ኦብቪየስሊ ይህንን ከእናንተ በላይ የሚያውቀው የለም። ፔሩ ከ5 ደቂቃ ፔሩ በጣም ላቲን አሜሪካ ሩቅ ሀገር ነው ያለው። ከ5 ደቂቃ በፊት የሆነ ነገር አሁን እዚህ እንሰማዋለን።
የመረጃ ፍጥነት ይሄ ዲጂታል ኤጅ ላይ የተፈጠረው ፍጥነት የፈጠራቸው ተግዳሮቶች አሉ። በግንኙነቶች ላይ፣ በሀገሮች ፖለቲካ ላይ፣ በሀገሮች ተጽዕኖ ላይ። በዛው ልክ እነዚህ በፍጥነት የሚመጡ መረጃዎች ደግሞ ትክክል ናቸው አይደለም፣ በጣም አስቸጋሪ ነው። ዛሬ ትክክለኛ ያልሆኑ መረጃዎች የሚሰራጩበት፣ ትክክለኛ የሆኑ መረጃዎችም ደግሞ እንደዚሁ በዛው ደረጃ የሚሰራጩበት ሁኔታ ነው ያለው። የማመዛዘን አስተውሎ ግምት ሰጥቶ ግራ ቀኝ አይቶ ምላሽ የመስጠት ነገር በጣም አስፈላጊ ነው የሚሆነው። አሁን የጠቀስከውን ጉዳይ በተመለከተ እኛ ከጎረቤት ሀገሮቻችን ጋር በአንድ መልክዓ ምድራዊ አካባቢ ነን ያለ ነው። ድንበር አካባቢ በየጊዜው ባህላዊ የሆኑ የሚፈጠሩ እዚህም መሳሳቦች አሉ። ከብት አርቢዎች አሉ። ህገወጥ ሰዎች ዝውውር የሚያካሂዱ፣ ህገወጥ የመሳሪያ ዝውውር እዚህ አካባቢ ይካሄዳል። እዚህ አካባቢ በተለይ አርብቶ አደሮች ደግሞ በሚኖሩበት ሁኔታ አሁን ካልኩ ሀገር ጋር አርብቶ አደሮች ድንበር ተሻግሮ ወደዚህ ወዲያ መምጣት፣ ሁለተኛ ደግሞ በድንበር ያለው ህዝብ አንድ አይነት ከመሆኑ ጋር አንድ አይነት ቋንቋ የሚናገር አንድ ባህል ያለው ከመሆኑ ጋር የዚህ ዜጋም የዛም ዜጋም ቢሆን ወዲህ ወዲያ የመንቀሳቀስ ነገር አለ። ይሄ አንዳንዴ በብሔራዊ ሰላም ደህንነት ላይ የሚፈጥራቸው ሳንካዎች ሊኖሩ ይችላሉ። ነገር ግን እንደዚህ አይነት ነገሮች መኖራቸውን ታሳቢ በማድረግ ፕሪቨንቲቭ ዲፕሎማሲ ነው መከላከል የሚያስፈልገው። ፕሪቨንቲቭ ዲፕሎማሲ የምንለው ቅድም የጠቀስነው መነጋገር፣ ቅሬታ ካለ የሆነች ነገር አላግባብ መሳሳቦች ከተፈጠሩ እነዚህ ነገሮች ደግሞ ከተለመደው ወጣ ካሉ መነጋገር ያለ ነገር ነው እና አሁንም እሱ ነው እየተደረገ ያለበት ሁኔታ ነው ያለው። ከሁሉም ጎረቤት ሀገሮች በዚህ ደረጃ ነው እየተሰራ ያለው እንጂ ከእጅ የወጣ ነገር የለም ማለት እችላለሁ። ከእጅ የወጣ ነገር ቢኖር አስፈላጊ በሚሆንበት ሰዓት መንግስቱ እንግዲህ እንትን ጠብቆ መግለጫ የሚያወጣበት እድሉ ይኖራል። ይሄ ግን ከእጅ የወጣ እንደዚህ ነው ተብሎ የሚባል ነገር ቀደም ሲል ከተለመደ ውጪ ነገር የለም። ቅድም ያልኳቸው ፋክተሮች ግን በርካታ ናቸው። አሁን ካልኩ ሀገር ብቻም ሳይሆን ከሌሎችም ጋር ይህ ድንበር አካባቢ የህገወጥ መሳሪያና የጦር ዝውውር፣ ኮንትሮባንድ ንግድ፣ እዚህም እዛም ገባ የሚሉ ነገሮች የሚኖሩበት ሁኔታ አለ። መገፋፋት ይኖራል። ይሄ ግን በሀገር ደረጃ ትልቅ አደጋ ሊያመጣ ይችላል ተብሎ የሚታሰብ ባለመሆኑ ነው መንግስት የሚመዝነው። እንግዲህ በየጊዜው ይህን ነገር በሂደት የሚፈታው ሁልጊዜም ደግሞ ሰዎች ይነጋገራሉ። እዛም እየሄዱ አዝ ዊ ስፒክ ሰዎች እዛ አሉ፣ እዚህም ይመጣሉ። ይሄ መሪዎች ይነጋገሩና ማለት መስመር የሚያስይዙት ጉዳይ ነው እንጂ ብዙ የሚያሳስብ ጉዳይ ነው። ብዙ በኢኮኖሚም ለመተሳሰር እቅድና ሙከራ እያደረጉ ያሉ ሰዎች ስለሆኑ ይህን ያክል መስመር የዘለለ ነገር ሊሆን አይችልም፣ ሊፈጠር አይችልም የሚሉ ወገኖች አሉ። ግን እያንዳንዷን ነገር መልስ መስጠት መድከምም ነው። ለነገሩ እንደ መንግስት ኃላፊነቱን መወጣት አንድ ጉዳይ ሆኖ ስልጣን ላይ እስካለ ድረስ ሉዓላዊ ግዛትን ማስከበር፣ የህዝቦችን ሰላምና ደህንነት የመጠበቅ ግዴታውን እስከተወጣ ድረስ ኃላፊነቱም የሱ እስከሆነ ድረስ ይህም የእሱን የሚመለከት ጉዳይ ስለሆነ ብዙ ነገር ባይባልበት ላይገርም ይችላል። ግን ደግሞ ሁሉ ነገር ደግሞ እንዲነገረው የሚፈልግ ሰው ደግሞ አለ እና መንግስት በወቅቱ መልስ አለመስጠቱ ነው እንግዲህ። ይሄ ደግሞ ሰርግና ምላሽ የሚሆንለት ደግሞ ሌላ ግሩፕ አለ ጫፏን ይዞ እንትን የሚያደርግና እችንም በእግረ መንገድ ለማንሳት ፈልጌ ነው። የሚጨምሩት ነገር አለ? ሚስ ኢንፎርሜሽን፣ ዲስኢንፎርሜሽን ሁልጊዜም አለ፣ አደጋ ነው። ይህን በየጊዜው ተከታትሎ አስፈላጊ የሚሆንበት ጊዜ ወቅታዊ ምላሽ መስጠት ጥሩ ነው የሚሆነው። ግን አሁን ቅድም ያነሳቸው ሀገሮች ጎረቤት ሀገሮች እነዚህ ሶስቱም ኬንያም፣ ጅቡቲ በለው ዛሬ እኮ ቅድም ያነሳው ህዳሴ ግድብ በመብራት አስተሳስሮ ነው። ጅቡቲ ከተማ ውስጥ የኢትዮጵያ መብራት እኮ ይበራል። ሱዳን ውስጥ አለ፣ ኬንያ እንደዚሁ አይነት አለ። ሌላም ጋር የማስፋፋት ፍላጎት አለ። ትስስሯል። በመንገድም እንደዚሁ ተሳስረናል ኦልሬዲ። ስለዚህ ዴፊኒትሊ የጋራ ጥቅም ላይ የሚመጡ ነገሮችን በጋራ ለመቋቋም የሚደረጉት ጥረቶች ናቸው መኖር የሚችሉት። ከዲፕሎማሲ አንጻር አሁን ባለፈው የተከሰተ ነገር አለ። አሜሪካ በአዲስ አበባ ያሉትን አምባሳደሯን አስቀረችና ሌሎች ሀገራት ላይ ያሉ አምባሳደሮቿን የጠራችበት ጊዜ ነበር። እንዲህ አይነት ነገር ሲገጥም የውጭ ፖሊሲ ለውጥ ሲኖር ነው እንግዲህ የትራምፕንም እንቅስቃሴ እያየን ስለሆነ፣ ወይንስ አዲስ የስራ አቅጣጫ ለመስጠት ነው? እንደዛ ከሆነ የአዲስ አበባው ለምን ቀሩ? ይህን መተንተን ይቻላል? በዚከል ይሄማ በጥቅሉ ማለት የሚቻለው ነገር አለ። አንድ ሀገር አምባሳደሮቹን ከውጭ የሚጠራባቸው አጋጣሚዎች አሉ። ይሄም የሆነው ከአምባሳደሮቹ ከሚጠሩበት ሀገር ጋር
ጥርጣሬ ውስጥ ሲገቡ ለምክክር ይጠራል አምባሳደሮቹ ተጠርተው አንዳንዴ ቅሬታው ከፍ ያለ ሲሆን ግንኙነቱን በዝቅተኛ ደረጃ ያደርጋሉ። በአምባሳደር ደረጃ ያለው ግንኙነት በጉዳይ ፈጻሚ ደረጃ፣ ጉዳይ ፈጻሚ ማለት ከአምባሳደር ቀጥሎ ያሉ ሰዎች ናቸው። አንዳንዴም ባዶ የሚቀርበት ሁኔታ አለ። አንዳንዴ ደግሞ ለምክክርም አምባሳደሮች ይጠራሉ። ስለዛ ሀገር አዛ ሀገር አዳዲስ ነገሮች የሚከሰቱበት ሰዓት ምንድን ነው እየተካሄደ ያለው የሚለውን ነገር ለማወቅ አምባሳደሮች ያሰማራው ሀገር ይጠራል። ኤምባሲ የሚዘጉበትም ሁኔታ አለ። አንዳንድ ጊዜ ደግሞ ቅሬታ በሚፈጠርበት ጊዜ እዛ ያለው አምባሳደር ተጠርቶ በሚመለከታቸው መስሪያ ቤቶች እንደ ውጭ ጉዳይ አይነት ይጠየቃል። አሁን በዝርዝር አሜሪካ መንግስት አምባሳደሮችን ከአንዳንድ ሀገር የጠራበት ሁኔታ እንዳለ እንሰማለን በሚዲያ። ግን ከእያንዳንዱ ሀገር ጋር የጠራበት ምክንያት ይለያያል። ይህንን መረጃ የለኝም በእውነቱ። እኛ ጋር ቆይቷል አምባሳደሩ ጥሩ፣ ምንም ነገር የተለየ ነገር አለመኖሩን ነው የሚያመለክተው የሚለውም ነገር በጥቅሉ ይሄዳል። እንደተባለውም ምንም የተለየ ነገር የለም። ስለሆነም ነው የኛው እዚህ ያለው የተጠሩበት ሀገር ጋር ያለው ግንኙነት ግን እንደየሀገሩ የሚለያይበት ሁኔታ አለ። በጥቅሉ ያለውን ለምን እንደሚጠራው አምባሳደር ለማስቀመጥ ያህል ነው። በቅሬታ ይጠራል፣ ለምክክር ይጠራሉ አምባሳደሮች። ሁለተኛ ቅሬታው በጣም ከፍ ካለና ከደረጃ ካለፈ ኤምባሲ ሁሉ የሚዘጋበት እድሉም አለ። በሁለቱ ሀገሮች መካከል ከፍተኛ የሆነ ውዝግብ ከተነሳ ይሄኛውም ያኛውም አንዱ ኢኒሼቲቭ ይወስድና የቀደመ ሀገር ኤምባሲውን ይዘጋል። ይህም አለ። የቅሬታ መግለጫም ይሆናል፣ ለምክክርም ይሆናል፣ ምልክት መስጫም ይሆናል፣ መረጃ ለማሰባሰብም ይሆናል። የተለያዩ ነገሮች ናቸው ያሉት ለማለት ነው። ቀጠናው ላይ እንግዲህ ከሶማሌላንድ እውቅና ማግኘት ጋር ከእስራኤል መስጠቷን ተከትሎ ሞቃዲሾ ያለችበት ሁኔታ ይታወቃል። ምናልባትም ካይሮ በትብብር ሽፋን ሰሞኑን የሰጠችው መግለጫም ነበረ እና ምን ይመስላል አሁን የቀጠናው ፖለቲካው? ወል ዳይናሚክ ነው፣ እንደ ከዚህ ቀደሙ ዳይናሚክ ነው። ምናልባት አሁን ደግሞ የበለጠ ዳይናሚክ ያደረገውና የኃይል አሰላለፉን አላይመንት ሪአላይመንት ይሉታል መቃየር የሚችለው ይሄ አሁን ያነሳኸው ክስተት ነው። የሶማሌላንድ እውቅና መስጠት። ሶማሌላንድ ነጻ መንግስትነቷን ካወጀች ቆይቷል። ነገር ግን እስካሁንም አንድም እውቅና የሰጣት ሀገር የለም። አሁን ዛሬ በእስራኤል የተሰጣት እውቅና ያለ ይሄ እዚህ ሪጅኑ አካባቢ አላይመንት ሪአላይመንቱን ይቀይረዋል ማለት ነው። ስለሆነም ነው በርካታ ሀገሮች በዚህ በዛ ሆኖ መግለጫ ሲሰጡ የምናስተውለው። እስካሁን የምንሰማው እንግዲህ በመካከለኛ ምስራቅ ያሉት በርካቶቹ ይህንን ያወገዙበትና አንዳንዶቹም ደግሞ እስራኤል እንደ ሉዓላዊ መንግስት እንደ ነጻ መንግስት እውቅና ለፈለገችው ወገን የመስጠት መብት አላት የሚለውን መግለጫ ብቻ በመስጠት የታቀቡ አሉ። ይሄ እንግዲህ ገና እያደገ ኢቮልቭ እያደረገ ያለ ነገር ነው፣ እየተገላበጠ ያለ ነገር ነው። አልጨረሰም፣ ተገላብጦ ዳይናሚዝሙን አልጨረሰም። ምን ይሆናል የሚለው ግን በሪጅኑ ላይ ያለውን ኃይል አስተላለፍ ይቀይራል። እዚህ አካባቢ ያለውን ሚሊተሪ ባላንስ፣ እዚህ አካባቢ ያለውን ወታደራዊ ባላንስ ማለት ነው፣ እዚህ አካባቢ ያለውን ኢኮኖሚ፣ ንግድ፣ ወዘተ ኢንተራክሽን ባላንስ፣ እዚህ አካባቢ ያለውን የሴኪሪቲ አጠቃላይ ሁኔታ የመቀየር ትሬንድ አለው። ይሄ ኤደን ባህረ ሰላጤና ገልፍ ኦፍ ኤደን የምንለው ማለት ነው። ከፍተኛ መርከቦች የሚካሄዱበት፣ ብዙ እንቅስቃሴ የሚስተዋሉበት፣ መጥፎ እንቅስቃሴዎችም ለምሳሌ እንደ ባህር ላይ ዝርፊያ ወዘተ የሚታወቅበት አካባቢ ነው። እዛ አካባቢ ስቴክ ያላቸው ትላልቅ ሀገሮች አሉ። እነዚህ ሀገሮች አንድ ላይ ሆነው አንዳንዶቹ ከዚህ አንዳኛዎቹ ከዚህ ወገን ሆነው እዚህ አካባቢ ያለውን ነገር የመቆጣጠር ፍላጎት ነው እየተስተዋለ ያለው። ይሄ ግን ውልደቱን አልጨረሰም፣ እድገቱን አይደለም፣ እየተወለደ ገና እየተወለደ ያለ ነገር መሆኑን ነው የሚያሳየው። ኦልሬዲ ህፃኑ ጭንቅላቱ ታይቷል። ወጥቶ ቆሞ ሙሉ ሰውነቱን ወደ ማየት እንሄዳለን። ይሄ ማለት የሶማሌላንድን እውቅና የሚቀበሉ ስንት ሀገሮች ይኖራሉ? ይሄ ወደፊት የሚታይ ይሆናል። ይህን ደግሞ አውግዞ የሚቆዩ ስንት ይሆናሉ? ይሄስ ምን ይፈጥራል?
ወታደራዊ አቅም እዚህ አካባቢ ሊሆን ይችላል የሚለውን ነገር በማስተዋል ነው የሚሻለው። ምናልባት ከዚህ በኋላ መገመት የቢሆነኝ ትርክት መግለጽ ይቻል ይሆን በሶማሌ ላይ ሊሆኑ የሚችሉ አስተላለፎችን በተመለከተ? እነ ፑንትላንድ ይህን ሰሞን ደግሞ መልሰው በሞቃዲሾ ላይ ያኮረፉ ስለሆነ ጁባላንድ አለ፣ ፑንትላንድ አለ፣ ሞቃዲሾ ላይ ብቻ አለ። 4 ኢንቲቲዎች አሉ እዚህ አካባቢ። አንዱ ነጻነቱን ያወጀ ነው። ከዚህ በኋላ አሁን ግሬተር ሶማሊያ የሚለው ቀደም ሲል የነበረው ናሬቲቭ እየከሰመ የሚሄድበት እድሉ ከፍተኛ ይመስለኛል። ግሬተር ሶማሊያ የሚባለው እዚህ ሪጂኑ አካባቢ የሶማሌ ተናጋሪ ሀገሮችን ከኢትዮጵያም ጭምር ወስዶ አንድ ጊዜ እነዚህ አድባሬና ወገኖቹ ጸንሰውት የነበረው ጽንሰ ሀሳብ ነበር። እሱ መሞቻው ላይ ነው የሚመስለው። ኢሊቱ አእምሮ ውስጥ ላይሞት ይችላል። የሚያሳስቡትስ ሌሎች ትላልቅ አገሮችን ላይ ለውጥ ይመጣ ይሆናል። እዚህ ጋር ሪጂኑ አካባቢ ፖላራይዜሽኑ እየጨመረ ሊሄድ ይችላል ማለት ነው። እዚህ ፐርዥን ገልፍ ላይ የሚታወቁ በዚህና በዚህ የቆሙ ሀገሮች አሉ። እነሱ መሀል ያለው ፖላራይዜሽን እየሰፋ ይሄዳል። ስለዚህ ኃይል ሚዛኑ ግማሹ በዚህ ወገን ግማሹ በዚህ ወገን የመሰለፍና ይሄን አካባቢ ይሄን ቀጠና ከዚህ በፊትም የውጥረት ቀጠና ነው ማለት ይቻላል። ምክንያቱም የንግድ መተላለፊያ ከመሆኑ ጋር ባበል መንደብና የጋዛ ሰርጥ ከፍተኛ ንግድ የሚንቀሳቀስበት አካባቢ ነው። የውጥረቱን እያጠናከረው የሚሄዱ እድል አለ። ይሄ እንግዲህ እንዴት ነው የሚረግበው፣ ምን ይሆናል የሚለው ነገር ተለዋዋጭ ሆነ፣ በሂደት ይለዋወጣል መገመት ሁሉ። ምክንያቱም ዓለም አቀፍ እንትን እንደዛ እኮ ነው። የዛሬ 20 ዓመት ያልነበሩ ግጭቶች ዛሬ እናያለን። የዛሬ 20 ዓመት ያልነበሩ አሰላለፎችን እናያለን። ለነገሩ ምንድን ነው አንድ ዘመን ዓለም በእኛው እድሜ ማለት ነው ማስታወስ እንችላለን፣ ባይፖላር ነበረች። 2 ዋልታዎች ነበሩ። የሶቪየት ዋልታ፣ የአሜሪካ ዋልታ ተብሎ ሶሻሊስት ላይ ብዙዎች ሀገሮች እዚህ እነዚህ እንደ ወታደራዊ አቅምም እዚህ ኔቶ እዚህ ዋርሶ ተብለው፣ አሁን ያ ባይፖላር እንትኑ ቀርቶ መልታይ ፖላሪቲ በዛ፣ ብዙ ዋልታዎች። አሁን እኛን ቀጠና እዚሁ ቀይ ባህር አካባቢ በርካታ አዳዲስ የመጡ ዋልታዎች አሉ። ትላልቅ ሀገሮች እነ ቱርክ እነዚህ መጥቀስ ትችላለህ። እዚህ አለን የሚሉ ማለት ነው። እንደ በፊቱ አገሮች ለሁለት ወይኛ ዋልታ ይኛ ዋልታ ጋር ከመሰለፉ ነገር ኦልሬዲ እየቀነሰ የሄደበት ሁኔታ ነው ያለው። ሶ ምን ማለት ነው? በአጠቃላይ ዳይናሚዝም አለ። የኃይል አስተላለፍ እየተቀያየረ ነው የሚሄደው። ወዳጅነት እየተቀያየረ ነው የሚሄደው። ባይዘው አንድ እውነታ አለ፣ ቋሚ ጥቅም እንጂ ቋሚ ወዳጅም ቋሚ ጠላትም የለም የሚለው። እሱን በደንብ እያየን ያለንበት ሁኔታ ነው ያለው። ጥያቄዎችን አገባድጃለሁ። ታንኪዩ፣ አመሰግናለሁ። በጣም አመሰግናለሁ። የሚጨምሩት አለ? ምንም። ታንኪዩ፣ እናመሰግናለን። የተወደዳችሁ ተመልካቾቻችን ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ ሲደርስ የነበረው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። ሰሞነኛው የነበረው የኤርትራው መንግስት የኢትዮጵያን ያተመለከተ የሰጡትን ጋዜጣዊ መግለጫ መነሻ አድርገን እንኳን ባንፈልገው እንኳን ጠቀስ አድርገን አለፍን። ይመለከተናል ያሉት አባባል እውነት ሰነፍ ነን ወይ ስስታም ነን ወይ? የታላቁ ህዳሴ ግድብን ማጠናቀቃችን የብርታታችን ማሳያ እንኳን ሆኖ አይገለጽም ወይ የሚለውን ለማስታወስ የሰራ ትውልድ፣ እድለኛ የሆነ ትውልድ፣ መቻልን ያሳየ ትውልድ ነውና በእንዲህ አይነት መልስና ቅሬታ ሊቀርብበት ስለማይገባ ማለት ነው። ወቅታዊ ዲፕሎማሲያችንስ ምን ይመስላል? ግጭት አስወጋጅ ግጭት አስቀሪ የሆነ ዲፕሎማሲ ለመከተል ተገደናል እና በምን አይነት ሁኔታ ላይ በተለይ በኢኮኖሚ ጠነከርን ወይም ለመጠንከር ምክንያት ከሚሆን ከታላቁ ህዳሴ ግድብ መከላከያ ኃይላችን ከመጠንከሩና ዘመናዊ ቴክኖሎጂን ከመታጠቁ አንጻር እነዚህ ጉዳዮቻችን የመደመጥ ቁጥሩን የመደመጥ ፐርሰንቱን አይጨምርልንም ወይ? ከተደመጥን ታዲያ
ምን ላይ ነው ያለው ዲፕሎማሲያችን የሚለውን ለማንሳት በወቅታዊ ጉዳይ ላይም ለመወያየት ፈለግንና የተከበሩ አምባሳደር ዲና ሙፍቲን እንግዳ አደረግን። በቀጣይ የፌርማታ እንግዳ ከሌላ እንግዳ ጋር ጠብቃችኋለሁ በሌላ ርዕሰ ጉዳይ። ለዛሬ በዚሁ አበቃን። ጤና ይስጥልኝ። እናመሰግናለን።